አባሽ ነሽ አንቺ ማትረቢ እጅሽ እኔ ላይ ማንሳታችሁም እሺ ይሁን ጉድ ደብቀኝ አልገባኝ ስትንሽ አታፍርም ምን ተፈጥሮ ነው ትለኛለህ ወይ እንዴ ይሁን ነገር ብላት እንጂ ዝም አላችሁ እኮ አልገባኝም ቆይ ምን ማለት ነው አሰናብቱኝ ማለት እንዴ ማቆየት ካልፈለገች እኮ በግድ ማቆየት የለብንም ግን እኮ የዚህን ቤት የመጨረሻ ውሳኔው መወሰን ያለበት ወንድሜ ነው አንቺ ወሳኙ እንደሆንሽ እንዳይሰማሽ ብዬ ነው አጸደ ማህደር ድንገት ተነስተሽ ከዚህ ቤት መውጣት ይፈልግሽው ለምንድን ነው ያው እኔ ምን ከልጄ እዝራ ጋራ የፍቅር ግንኙነት ጀምረሻል የተባለው እውነት ነው ምክንያቱ እሱ አይደለም ጋሺ እሷ እዚህ ቤት መቆየት ያልፈለገችው በወይዘሮ መነን ምክንያት ነው በጣም ታሰቃያታለች ምን እንዴ ሀብልዬ ተሳስተሽ ነው አጸደ ማለት ይሆን አይ በትክክል ማለት የፈለኩት ወይዘሮ መነን ነው ምን ነው ተሳሳትኩ እንዴ ሌላው ቢቀር እኔ ፊት በጥፊ መተሻት አታውቂ እቺ ማትረባ ምን እንደምታወራ ገብቷል እኔ ወድባል እያወራች ያለች እኮ ግልጽ ነው አሁን ዝም ማለት ማትሽ ከሆነ ብዙ ነገር ልናገር ይችላል ወይዘሮ መነን አንደኛዋ ከማህደር ጋር ግንኙነት አለው ትላለች ሌላኛዋ ደግሞ ሌላ እዝራ ቆይ እዚህ ቤት ውስጥ ምን እየተካሄደ ነው ይቅርታ አባዬ ሁሉንም ነገር አስረዳለሁ ማህደር ሻንጣሽን ይዘሽ ወደ ክፍልሽ ግቢ ሰምተሻል አይደል ተናገሩትን የቤቱን አውራ ካልሰማሽ ማን ልትሰሚ ነው አታስቢ ከዚህ በኋላ ጋሼ ነገሩን ስላወቁት በማንንም ጥፋት አትወቀሽ እዝራ እመነኝ በዚህ ውሳኔ ትጸጸታለህ የማደርገውን በደንብ አውቃለሁ ማህደር ወደ ክፍልሽ ግቢ እያልኩሽ ነው ማይ ወደ ክፍልሽ ግቢ ተባልሽ እኮ ለምን እንደማትገቢው መነን ከዚህች ልጅ ጋር ያለብሽ ችግር ምንድን ነው መቼም ሀብል ዋሽታ ነው አትይም አይደል ልጅቷን እንዳሰቃየሻት ብቻ እውነቱን ተናገሪ አለበለዚያ እኔ ጋር ሌላ ሙነት እንዳላትርሽ ያው ገረድ አይደለች ስታጠፋ መቆጣት አይቀርም መነን ከመጀመሪያው ነው ቤቱ ሰራተኛ ገረድ ተብሎ የሚጠራው ካንቺ ጋራማ ብዙ የምናወራው ነገር አሁን ጤንነት ይተሰማኛል ገብቼ ረፍት ማድረግ አለብኝ አመሰግናለሁ ሀብል ይሄንን ሂሳብ በምን እንደምታወራርጁ ታያለሽ ምን እያለችሽ አይ ምንም አላለችኝ ጭራሽ እኮ እንዳማትና ምራስ ሳይሆን እንደናትና እንደልጅ እኮ ነው የሚሾካሸኩት ምን ቆይ ምን እየሰራሽ ነው ግን እኔም በባሌ ፊት ማዋረድ ይሳስ ጭራሽ ልትሄድ የነበረችው ልጅ አስቀረሻት ምንድነው የማይመስል ነገር ያወራሁት ልጅቷን ማሰቃየት ውሸት ምን አባሽ ነሽ አንቺ ማትረቢ እጅሽ እኔ ላይ ማንሳታችሁም እሺ አሁንስ አበዛሽው እሺ እንደም ከክፍሌ ውጭልኝ አፍጠኝ ውጭልኝ ምን አልሽ አንቺ ከየትኛው ክፍልሽ ነው መውጣልሽ እዚህ ስትቀመጪ ሁሉም ክፍል አንቺ መሰለሽ አይደለ ስሚ ልንገርሽ ለእስክንድር ነግሬ እዛ አሽቀንጥሮ ነው ጎዳናሽ ላይ የሚጥልሽ እሺ ቢሆንማ በምን እድሌ ግን ደግሞ ችግሩ አንቺ ታወራለሽ እንጂ ተግባር ላይ ያለሽበት ለማንኛውም አሁንም ቢሆን ስለምታደርጋቸው መጥፎ ነገሮች ለአቶ እስክንድር መናገር እንቀጥላለሁ እሺ ንገሪዋ እስክንድር እኮ ህጋዊ ባሌ ነው ትሰሚኛለሽ ለጊዜው ቢቆጣም ምንም አያረጋኝም አንቺን ግን ስራሽን እያንዳንዱን ነገር ነግሬው እንዳለቀቁና ነው አሽቀንጥሮ የሚጥልሽ ገባሽ አታስቢ ጊዜው ሲደርስ ሁሉንም ሚስጥር እኔ ራሴ አፈነዳለሁ ደግሞ አንድ ነገር ልንገርሽ እኔ እዚህ ቤት እስከዛሬ የሚቆየሁት ላንቺ ብዬ ሳይሆን አባቱን ላለማስከፋት የማይፈልገው ትዳር ውስጥ ለገባው ለዝራ ብዬ ነው እሺ ኧረ እባክሽ አስበሽለት ሞተሻል ይኸውልሽ ለማንኛውም እዝራን ባልሽ የምታደርጊበት ሰዓት አልፏል እሺ አመልጦሻል እጅዱ ያቺ ሰራተኛ ጓዛን ጠቅልላ ልትወጣ ስትል አንቺ አስቀረሻት ጻድቋ ለማንኛውም ካንቱ ነሽ እሺ ካንቱ ላኪ ቆይ ማን ነው እያናገርኩ ያለሁት እናቴ ናት ወይስ የማላውቃት ሴት ጭራሽ ልጇ መሆኔን እኮ ረስታለች ቆይ ብቻ
አንድ ቀን ሲበቃ የገዛ ልጇ ለውርስ ብላ እንደዳረችኝ ለአቶ እስክንድር ነግሬ ሁሉም ነገር ያበቃለታል። አማማህ እንዴ ነው? አዎ አሞኛል። እንዴት አይመመኝ? በዋናው መሜ ላይ እናንተ መሜ እየጨመራችሁብኝ ልትደፉን ቆርጣችሁ ተነስታችኋል። አይዞህ የኔ ጌታ። እንዴ ሙሽሮቹም እኮ በደንብ ስላልተላመዱ ነው። በዛ ላይ ደግሞ እህታ አጸደ ለቤቱ ሰላም እየሰጠች አይደለም። ለዛ እኮ ነው። እስኪ ብቻችንን ስንሆን እንኳን ንገሪኝ፣ ከሀብል ጋር ያላችሁ ነገር ምንድን ነው? ከማህደር ጋር ማለቴ ከሰራተኛዋ ጋር ማለት ነው? እኔ እያወራ ያለሁት ስለ ሀብል ነው። ከሷ ጋር ደግሞ ምን ሊኖረን ይችላል እስክንድር? እኔ አማቷ፣ እሷ ደግሞ ምራቴ። ከዚህ ውጭ ምን ሊኖረን ይችላል? አላቅም። እናንተን እንደዚህ ያጣላችሁ አንድ ከኋላ የተቋጠረ ነገር እንዳለ ይሰማኛል። ምን ሆነሃል እንዴ? እሷን እንኳን በቅጡ ያወቅኳት እኮ አሁን ነው። በዛ ላይ ደግሞ አማትና ምራት መሃል አለመስማማት እንደሚፈጠር ግልጽ ነው። ከዛም ማለፍ እኮ ምን? ቆይ እሷ በዚህ ልክ አንቺን ማጋለጥ የፈለገችው ለምንድን ነው? ያ ሀብል እኮ ትንሽ ስሜታዊ ነገር ናት። በዛ ላይ ደግሞ ሰራተኛዋ የሆነ ነገር አጥፍታ ስቆጣት ስታይ ነገም ወደ እሷ እንደሚዞር ጠርጥራ ነው እንደዚህ የሚያደርጋት እንጂ ሌላ ምንም ነገር የሚያገናኘን ነገር የለም። እርግጠኛ ነሽ ይሄ ብቻ ነው? እና ምን ሊኖር ይችላል? የኔ ውድ ብቻ በጊዜ ሂደት እናየዋለን። እዝራ መግባት ትችላለህ። ጨርሻለሁ። ይቅርታ ሰራን ኮኮ ስለገባው። አረ ችግር የለውም። እኔም አጋጣሚ ስለሆነ ደነገጥኩኝ እንጂ ክፍሉ የጋራችን አይደለም። ምን ነው ግን ትንሽ የተረበሽክ ትመስላለህ። ደህና ነህ? ምንም ደህና ነኝ። ደህናማ አይደለም። ምንድነው እሱ? የሆንከው ነገር ካለ ለምን አትነግረኝም እዝራ? እኔም አንቺም እዚህ ቤት ውስጥ ምን እየተካሄደ እንዳለ አብረን እያየን ነው አይደል? ከዛ ውጭ ምን እንድነግርሽ ነው የምትጠይቂኝ? መቼም ምክንያትን አይደለም አይደለ? ማለቴ ማህደር ላይ ስለደረሰባት ግፍ አባት ፊት ስለተናገርኩኝ ተናዳ አይደለም አይደል? ንገረኝ እንጂ በሱ ተናዳ አይደለም አይደል? እንዴት ነው ማልናደደው? ቆይ እኔ እንደ ሰው ስሜት የለኝም እንዴ? ታዲያ እሷ እንዳትሄድ በማድረጌ ቢያስደስትህ እንጂ እንዴት ለናደድ ይገባል? እዝራ ቆይ ተወዳት የለ እንዴ? እዚህ እንድትቆይልህ ትፈልጋል ነበር? ከደቂቃዎቹ በፊት ጉዷን እስከሰማ ድረስ በጣም ወዳት ነበር። እቺ ወራዳ። ምን ማህደርን ወራዳ ስትል ሰማሁ ልበል? አዎ ከወራዳም በላይ በጣም ወራዳ ነች። ቆይ ምን ተፈጥሮ ነው? ማለት ስለሷ ምን ሰምተህ ነው? የሰማሁትን ባልነግርሽ ነው የሚሻለው አይደል? ለነገሩ ከዚህ በኋላም ብነግርሽ ምንም ጉዳይ አይደለም። ማህደር ማለት እኔም በፍቅር አጥምዳ የአባቴን ንብረት ለመውሰድ በአክስቴ ተመልመላ የመጣች የቡና ቤት ሰራተኛ ነች። ምን? ከስንት ጊዜ በኋላ የፍቅር ስሜት እንዲሰማኝ ያደረገች ማህደር ነበረች። በመጨረሻም እንደዚህ አይነት ሴት ሆና ተገኘች። እስራ እርግጠኛ ነገር ምናልባት ተሳስተህ ያለ ስሟ ስም እየሰጣት እንዳይሆን። ከአክስቴ ጋር ኪችን ውስጥ ሆነው በገዛ ጆሮዬ ነው ሲያወሩ የሰማሁት። የፈጣሪ ያለ የዚህ ቤት ሚስጥር ቀስ በቀስ እንደሚወጣ ታውቆኝ ነበር። አልገባኝም። ቆይ አንቺም ስለዚህ ጉዳይ ታውቂ ነበር ማለት ነው? ንገሪኝ። ማህደር የኔን ንብረት ለመውሰድ ከአክስቴ ተልካ እንደመጣች ታውቂ ነበር? አይ አላውቅም። ያው በእሷና በአክስት መሀል ያለው ቅርበት ትንሽ ጥርጣሬ ፈጥሮብኝ ስለነበር ነው።
ይቺ ተረገመች መቼም ይቅር አልላትም። ቆይ ግን እንደዛ ብላ ገብታ አሁን ላይ ካንተ ፍቅር ይዟት ቢሆንስ? አይሆንም አብል። ያቺ ውሸታምና አታላይ ሴት ነች። እንደዚህ አይነት ሴት ደግሞ መቼም ፍቅር ሊገባት አይችልም። ለማንኛውም መጀመሪያ ተረጋግተህ ለውሳኔ ከመቸኮል በፊት ልብ የሚልን ነገር ብታዳምጥ ይሻላል። እዝራው አልገባኝም። ያቺ ሴት እኮ ባልሽ የሚያፈቅራት ሴት ነች። አውቀሽ ነው ወይስ ከልብሽ ነው እንደዚህ ጥሩ ለመምሰል እየሞከርሽ ያለሽው? ይሄ ጥሩነት ሳይሆን ልክነት ነው። በግድ እንዳገባኝ ሁሉ በግድ ወደዳኝ ብዬ ማስገደድ አልችልም። ለማንኛውም ያቺ ሴጣን ዛሬውኑ ከዚህ ቤት መውጣት አለባት። ለሰከንድ ያህል እዚህ ቤት መቆየት የለባትም። ምን ልታደርግ ነው ወይስ እዚህ ቤት ውስጥ ሌላ ጦርነት ልትፈጥር ነው? እዝራ ቢያንስ ለአባት አስብለት እንጂ እሱስ ጭቅጭቃችሁን ሲሰማ ምን የሚል ይመስላል? አባዬ ቀጠሮ ስላለው ሆስፒታል ይጓል። አንቺ ግን ምንም ቢሆን ልታስቆሚ እንዳትሞክሪ። በሞከርም የሚችል አይመስለኝም። እንግዲህ ፈጣሪ ሆነሽ ማደር አጸደ ምን ሆነ ነው እንደዚህ ምጫው? አንቺም ሆንሽ ያቺ ውሸታም ቤቱን ለቃችሁ እንድትወጡ ፈልጋለሁ። ምን? ማደር ተብዬዋ ሻንጣዋን ይዛ እንድትመጣ ንገሪያት። አንቺም እንደዛው አሁኑኑ ቤቱን ለቃችሁ እንድትወጡ ፈልጋለሁ። ማደር ቀድማ ቤቱን ጥላውታለች። እንኳን ደስ አለህ። ወዴት ነው የወጣችሁ? እሱን እኔም አላውቅም። ክፍሎቹን በሙሉ ዞር ያየሁኝ የለችም። አሰናብቱኝ ያለች ሰዓት ልብሶቿን በሙሉ ለቃቅማ ውልቅ ብላላለች። በጣም ጥሩ። ያደረገችውን ስለምታውቅ ቀድማ መሄዷ ጥሩ ነው። ስለዚህ ከናሳፋሪ ተግባርሽ ያለሽው እዚህ ቤት ውስጥ አንቺ ነሽ ማለት ነው። ተረጋጋ እንጂ እዝራ። ቆይ ምንድን ነው የሆንከው? ኪችን ውስጥ ስታወሩ የነበረውን በሙሉ ሰምቻለሁ። ምን? ቆይ ግን አክስቴ ሆነሽ እንዴት ነው እንደዚህ አይነት ግፍ በእኔም በአባቴም የምትፈጽሚው? እዝራዬ ምን መሰለኝ፣ ምንም ነገር እንድትይኝ አልፈልግም። አሁን የምፈልገው ቤቱን ለቀሽ እንድትወጪ ብቻ ነው። እንደዛ ነው? እንደዚህ ዝም ብለህ ታባረኝ አችልም። ትሰማኛለህ? ይሄ ቤት እኮ ምንም ቢሆን የወንድሜና የኔም ጭምር ነው። እሺ ይሄን ደግሞ ከፈለግሽ ከሆስፒታል እስኪመጣ ትንሽ ታገሹ። ከዛ እራሱ ፍርድ ይሰጥሻል። ወይኔ አጸደ፣ በቃ አልቀረልሽም ማለት ነው። እሺ አሁን ምንድን ነው የማደርገው? ወይኔ ጉዴ! አጅሪት እንዴት ይዞሻል ባክሽ? ክርጅናው ሰማሽልኝ አይደል? አንደኛዋ መዥጋር ተነቀለች፣ ሁለተኛዋ ደግሞ በቅርቡ ትቀጥላለች። ገና እዚህ ቤት ብዙ የሚነቀሉ መዥጋሮች አሉ። በዚያ በቀል ብለሽ ነው? እስቲ ደግሞ አንቺ አታሟርችብን። ከዚህ በኋላ ነገሮች ጥሩ ሆነውልናል። ሆነውልኛል በይ። ከዚህ በኋላ እኔና አንቺ ምንም የጋራ ደስታ ብሎ ነገር የለንም። ሀብል እባክሽ ተረጂኝ። እየለፋ ያለሁት እኮ ለእኔም ላንቺም ነው እንዴ። ካስከፋሽ ደግሞ ይቅርታ። ታውቂያለሽ የእኛም ጉድ አንድ ቀን ወጥቶ መባረራችን አይቀርም። እኔም ማዝነው ግን ለአቶ እስክንድር ነው። ለሀብት ብዬ ልጃቸውን እንዳገባ ያወቁ ቀን ምን እንደሚሆኑ ሳስበው የአንቺን ሀሳብ ለመሙላት ብዬ ቢሆንም ማለት ነው። ይኸውልሽ ሀብልዬ፣ ሚስጥራችንን ራሳችን ካልዘረገፍ ነው ማንም አያውቅብንም። ይልቅ ደግሞ አንቺ ከዚህ በኋላ ባልሽን ጠበቅ አድርገሽ መያዝ ነው የሚገባሽ። አሁንም አይምሮሽ ውስጥ ያለው ሀሳብ ይሄ ብቻ ነው እንዴ? ይሄን ያክልማ ስግብግብ አድርገሽ አትይ እንዴ። እኔስ ምን ላድርግ? ነገ ታማሚው አባቱ ሲሞት እኮ የእንጀራ እናት ተብዬ ባዶ እጄ ልውጣ? እሱን ነው የምትፈልጊው? ባዶ እጅሽ እንዴት ትወጫለሽ? ህጋዊ ሚስቱ አይደለሽ እንዴ? ምንም ቢሆን የሚደርስሽ ነገር ይኖራል። እኔ ትንሿ ድርሻዬን ሳይሆን ሙሉ ንብረቱን ከፈለኩስ? እና ይህን አስቀያሚ ህልምሽን ለማሳካት እኔ እዚህ ቤት ውስጥ ያለ ባህሪ ሁሉንም ሰው እያታለልኩኝና እየዋሸሁ መኖር አለብኝ? ሀብል ቆይ ግን ለምንድን ነው ሁሉንም ጉድሽን ለእዝራም አልነግረው? ቆይ ምን ሆነሽ ነው? እዝራ እንዲሰማሽ ነው እንዴ እንደዚህ ጮክ እያልሽ የምትናገሪው? ኧረ ቀስ በይ። እንደዚህ አይነት ነገር እዚህ ቤት ውስጥ አይወራም። ነይ ወይም ሂጂና ንገሪው። ነይ ሂጂ። እንዴት ነው የሚያደርግሽ? ያንን የማድረግ ድፍረቱ ቢኖረኝ ምንኛ ደስ ባለኝ ነበር። አሁንስ ምን አለ የእነ ማህደር ሚስጥር በር ስር እንደሰማቸው የእኛንም በሰማን። በቻው ከዚህ ሁሉ በወጣ ነው የሚሻለኝ። ምን ትላለች? ወይኔ አጸደ፣ በቃ ውሃ በላሽ።
ሚስጥርሽን በሙሉ ዝራወቀብሽ። ቆይ ግን ምን ሆኜ ነው ያን ሁሉ ሚስጥር ኪችን ቁጭ ብዬ ሳወራ እንዴት እዝራ ይሰማል ብዬ አልጠረጠርኩም። አጸደ ምን አይነት ስህተት ነው የሰራሽው? ምን አይነት ወይ ጉዴ! በቃ ይሄንን የሚያክል ሚስጥር ለዛውም ከሰራተኛ ጋር ታወሪያለሽ? ምን አይነት ስህተት ነው የሰራሽው? በቃ አሁንም ቢሆን እሱ ሳይቀድመኝ ለእስክንድር ሁሉንም ነገር መናገር አለብኝ። ካልሆነማ ውሃ በላሽ። እሺ እባክሽ ምን ልትይው ነው? እንዴ ምን ሰማከኝ? እንዴ ምን ሰማከኝ? ለአባዬ ምን ብለሽ ልትነግሪው እያሰብሽ ነው? ቆይ ግን አንተ ምን የኔ ጥፋት ብቻ ታየክ? የእንጀራ እናት ተብያዋና ሙሽራዋ ግን ያንተን ውርስ ለመውሰድ የሚጎነጉኑትን ነገር ግን አታውቅም። የነሱ ጥፋትም አይታይክም። አጸደ የራስሽን ጥፋት ለመሸፋፈን ለምንድን ነው የሌላውን ሰው ስም በከንቱ የምታጠፊው? እንደተመቸክ። እነሱም አንድ ቀን ይጋለጡ ይሆናል። እኔ ግን በመኝ ወንድሜን ሀብት ነው እንጂ ሌላ ምንም ነገር አላደረኩም።